በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን አባቶቻችን ሊቃውንተ ቤተክርስቲያን፣ መምህራን፣ ቀሳውስት፣ ወንድሞች ዲያቆናት፣ መዘምራን በየማድረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታ ዋቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ምንተ እንከ እብል፣ እንግዲህ ምን እላለሁ? እስኪ በሉላችሁ እንግዲህ በምስኪ ምን እላለሁ? ያው ጥያቄ ምልክት ነው። ይህንን የተናገረው ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ነው። ሁለት ጊዜ ይህን ቃል ተናግሮታል። የመጀመሪያው በሮሜ መልእክቱ ምዕራፍ 8 ቁጥር 31 ላይ ምን እንላለን ይላል። የተናገረው ነገር አለ፣ የዘረዘረው ሐሳብ አለ። ከላይ ጀምሮ እየተነተነ ይመጣል። ሲዘጋው ግን ምን እንላለን ይላል። በአንክሮ በመደነቅ ነው ጉዳዩን የሚገልጸው። ሁለተኛው በዕብራውያን መልእክቱ ምዕራፍ 11 ቁጥር 30 ላይ እንግዲህ ምን እላለሁ ይላል። ምን ይላል? ንገሩኝ እስኪ። አይሰማም? እንግዲህ በሉ እስኪ ምን እላለሁ? እንግዲህ በተደሞ ነው ይህን ቃል የሚናገረው ሐዋርያው። ምንድነው ያስደነቀው የሚለውን መጽሐፍ ቅዱስ በትንትን አድርጎ ይተረጉማል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እስከ ጥጉ ድረስ ትርጓሜ ያላት በዚህ ዙሪያ ላይ ሐዋርያው የተደመመበትን ሐዋርያው የተደነቀበት ዓላማ ምን እንደሆነ ምክንያቱ በደንብ በዝርዝር ተተርጉሟል። መጽሐፍ ቅዱስ ያው የኛ ቤተክርስቲያን ዝም ብላ ጥሬ ቃል ይዛ አንጠልጥላ አትሰብክም። መጽሐፍ ቅዱስ እስከ ጥጉ ተርጉማ መነሻ መድረሻውን አበጥራ አንጠርጥራ ነው የምትናገረው። ይሄ ኦሪየንታል ቸርች የምንላቸው ወይም ማህተያ ቤተክርስቲያናት የምንላቸው ወልድ ዋህድ ብለው የሚያምኑ በትምህርት ሃይማኖት ከኛ ጋር አንድ አይነት ሐሳብና ዓላማ ያላቸው እንደኛ መጽሐፍ ቅዱስን አያውቁትም ብንል ማጋነን አይሆንም። ምክንያቱም ጥሬ ቃል እንደማንኛውም አረበኛ ሊሰብኩ ይችላሉ፣ እንግሊዘኛ ሊሰብኩ ይችላሉ፣ ወይም ሂብሩ ሊሰብኩ ይችላሉ፣ ሱርስት፣ ዩጋሪት የተለያየ ሀገር ቋንቋ ሊሰብኩ ይችላሉ። ግን ጥሬ ቃል ነው። ያው ዞሮ ሲገለጥ መጽሐፍ ቅዱስ በጥሬ ቃል ማለት ነው። በቃሉ ጋር ናቸው። የኛ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትረቃለች፣ ትመጥቃለች። እጅግ መጽሐፍ ቅዱስን እስከ ጥጉ ድረስ የተከደነ አንድም ነገር የለም። ገላልጻ ታስተምራለች። ለዚህም ነው አንድ መምህር አዲስ ኪዳን መምህር ለመሆን 6 ዓመት የሚፈጋው ለማጥራት 6 ዓመት፣ በትንሹ 5 ዓመት ነው አዲስ ኪዳን ብቻ ለማጥራት። ብሉይ ኪዳንን ደግሞ 7-8 ዓመት አስቡት። ሌላውንም በዚያው ልክ ሂዱት። ለምን? ጥሬ ቃል ለማጥናት አይደለም ይህን ዘመን የሚፈጁት። ገጸ ንባብ ብቻ አጥንቶ ለመንጣት አይደለም። እስከ ጥጉ ድረስ ተመራምረው ተፈላስፈው መልክዓ ምድር፣ የአየር ጸባይ፣ የሰው ልጆች ያኗኗር ዘይቤ፣ የእውቀት ደረጃ ሳይገድባቸው አባቶቻችን ዓለምን ሁሉ በእግራቸው ዙረው አጥንተው ነው የተረጎሙት። ከቃሉ ጋር ናቸው። አጥንተው ነው የተረጎሙት። ኢየሩሳሌም ሲሄዱ ሰረገላ አልነበረም። በባህር ላይ ለመሄድ ታንኳ አልነበረም፣ መርከብ አልነበረም። እንዳሁኑ ሲሄዱ ሲጓዙ የነበረው ዓመት 3 ዓመት ፈጅቶባቸው ተጉዘው ሲጓዙም ዝም ብሎ በእግር ተመሂዶ አይቶ እንደው ቃይቶ አይቼ መጣው ለወሬ ብቻ አይደለም የሚሄዱት፣ መልክዓ ምድር ጭምር ከመጽሐፍ ጋር ስለሚተረጎም ነው። ከቃሉ ጋር ናቸው። መልክዓ ምድር ይተረጎማል። ምስራቁ፣ ምዕራቡ፣ ሰሜኑ፣ ደቡቡ። ሕዝቅኤል በምስራቅ በኩል የተቆለፈች መቅደስ አየው ሲል የት ሆኖ ነው ያየው ብለው ተርጉመውታል። ቦታው ሂደው ነው የተረጎሙት።
ምስራቅ በየት በኩል ነው? ምዕራብ በየት በኩል ነው? ቀይ ጎለምሳ ማን ነው? መቅደሷ ማናት? ቁልፉ ምንድነው? ይሄን ለመተርጎም ኢየሩሳሌም ሄደዋል አባቶቻችን። ስለዚህ የኛ ቤተክርስቲያን ትርጓሜውን እጅግ አብራርታ ስለምትተረጉም ስለምትተነትን ጥያቄ መልስ የሌለው ጥያቄ የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁሉም ጥያቄ ምን አለው? ይህን ስላችሁ ግን የኛ ዕውቀት ሙሉ ነው እያልኳችሁ እንዳልሆነ ትረዳላችሁ አይደል? ሙሉ የሆነ መምህር የለም። ባጭሩ ሙሉ አይደለንም እኛ። በልክና በመጠን እግዚአብሔር በገለጠልን ልክ ጥረን ወርደን የተማርነውን ያክል ተምረናል። ለእግዚአብሔር የተውነው አለ፣ በመምህራን ያወቅነው አለ፣ ከመምህራን ወጣ ያለውን በመጽሐፍ የተረዳነው አለ። መምህርም መጽሐፍም የማይመልሰው ለእግዚአብሔር የሚሰጥ ነገር አለ። ይመናል ተቃሉ ጋር ናችሁ። ይሄን ምላችሁ አሁን ሶሻል ሚዲያው ላይ ያለው ሁሉም መምህር፣ ሁሉም ተርጓሚ፣ ሁሉም መልሰች ስለሆነ በዚህ መካከል ምስኪን የሆኑ ሚመናን የሚንገላቱ ወጣቶች ስላሉ ነው። ተቃሉ ጋር ናችሁ። ብዙ አትንገላቱለት፣ አትንገላቱ። ነገረ መለኮት አጥንተን አንደርስበትም አይምሮን ማሳመም ካልሆነ በስተቀር። ቤተ ክርስቲያን የምትላችሁን ስሙ ነው ባጭሩ። ቤተ ክርስቲያን ናት ሙሉ። ማንን ይዛ? የማን ስለሆነች? የእግዚአብሔር ስለሆነ ሙሉ ናት ቤተ ክርስቲያኗ። የኔ ዕውቀት ይገደባል። የኔ ዕውቀት ተገደበ ማለት ግን የቤተ ክርስቲያኗ ዕውቀት ተገደበ ማለት አይደለም። የቤተ ክርስቲያኗ ዕውቀት በአንድ ሰው አይወሰንም። በአንድ መምህር የሚወሰን ዕውቀት የላትም። ጥልቅና ምጡቅ ናት። ሁሉን ነገር አማካሪ የሌለው የሚጠይቀው መምህር የሌለው ከሱ የተሻለ ምንም የሌለ ዓለምን ሲፈጥር ሁሉን ነገር ፈጥሮ ሲገዛ በዓለም ውስጥ ከዓለም ውጭ ሆኖ በመዳፉ ሁሉን ተቆጣጥሮ እየመገበ እየገዛ የሚኖር ብቸኛው ሊቅ አዋቂ ማን ብቻ መሰላችሁ? የድንግል ማርያም ልጅ መድኃኔዓለም ነው። ክብርና ምስጋና ለስሙ ይሁንና እንከን የማናወጣለን። ይሄ ዲዮናስዮስ የተባለ ሊቅ ምን ይላል መሰላችሁ? በዚህ በሃይማኖት አበው ሊቁ ታላቁ ዲዮናስዮስ እና ታናሹ የሚባሉ አሉ። ማለትም ቀድሞ የተነሳ ሊቅና ዘግይቶ የመጣ ሊቅ ማለት ነው። የእድሜ ዘመናቸውን ለመግለጽ ታላቅ ዲዮናስዮስ የሚባለው እይፈቅድ እግዚአብሔር ኃይለ መላክ ለገቢረ ሁሉ ፈቃዱ። እግዚአብሔር ሁሉንም ሲሰራ፣ ሁሉንም ሲያስተምር፣ ሁሉንም ሲመክር የመላክ እርዳታ ያስፈልገውም ይላል። እንኳን የሰው የማን እርዳታ? የሚካኤል እርዳታ ያስፈልገውም እግዚአብሔር። ለእናንተና ለእኔ ነው የሚያስፈልገው። የገብርኤል እርዳታ ያስፈልገውም እግዚአብሔር። ምክንያቱም ሲያስቀምጠው እስመ ውእቱ ፈጣሪሆሙ ለመላእክት። ምክንያቱም ማለት እነሱን ራሱ የፈጠራቸው እግዚአብሔር ስለሆነ ከፈጠረው እርዳታ የማይፈልግ ብቸኛ አዋቂ እግዚአብሔር ብቻ ነው። ክብርና ምስጋና ለስሙ ይሁንና ስለዚህ ሐዋርያው ምን እላለሁ ይላል። ምን እንላለን ብሎ በማድነቅ መጽሐፍ ቅዱስን ሲያስተምር መልእክት ሲጽፍ ሐዋርያው 14 መልእክቶችን ጽፏል። መልእክት ማለት የተላከ መጽሐፍ ማለት ነው። ተቃሉ ጋር ናቸው። በሮም ሀገር ሆኖ ይጽፍና ኤፌሶን ቱርክ ያሉ ምዕመናን እንዳይበተኑ ጽፎ የላከው ቃል እግዚአብሔር ማለት ነው። መልእክት ማለት እንዳይበተኑ በአካል ተገኝቼ እስከማስተምራችሁ ድረስ ተጽናኑበት ብሎ ጽፎ የላከው ቃል እግዚአብሔር ነው። መልእክት ማለት አያችሁ አባቶቻችን ምን አይነት ዋጋ እንደከፈሉ። አሁን ዛሬ እኛ እንደዚህ በተመቻቸ ወንበሩ ተነጥፎልን ያማረ ወንበር አንበሳ ወንበር አልሆነም ይላል። ስለ ወንበር የሚከራከር ስለ እንጨት የሚከራከር አለ። በአንጻሩ ስለ ምንጣፍ ያኛው ምንጣፍ ካልተነጠፈል የሚከራከር አለ። በስንት ነገር ታጅበን ብዙ ጣዖት ተሸክመን እኛም ብሎ ሰባኪ ሆነን ቆመናል። በእውነቱ አባቶቻችንን ስናያቸው ምንድነን እኛ? በእውነቱ በእነሱ አውደ ምሕረትም የምንቆም አይደለም። አባቶቻችን እስኪ እዩዋቸው። ሲነቅዱስ ጳውሎስ ጉዞ በሚያደርግበት ኤሎጥያቂ በምትባል ሀገር ጉዞ በሚያደርግበት ሰዓት ወንጌል ለማስተማር ወደ ኢየሩሳሌም ጉዞ እያደረገ የ3 ቀን የባህር መንገድ ነበረበት። ሲጓዝ አንድ ቀን እንደተጓዙ ባህር ላይ መርከቡ ተሰበረ። ተቃሉ ጋር ናችሁ። ምን ተሰበረ? መርከቡ ተሰበረ። መርከቡ ሲሰበር ውሃው ይገባል። መርከብ ላይ ያለውን ህዝቡን መቆጣጠር ጀመረ። ባህሩ ሰው ይንጫጫል፣ ያለቅሳል። እሱ ግን በኤፌሶን ያሉ ምዕመናን እንዳይሰደዱ ጣዖት እንዳያመልኩ ከአምልኮተ እግዚአብሔር እንዳይወጡ ቃለ እግዚአብሔር ይጽፍ ነበረ። የመርከቡ መሰበር አላስጨነቀውም፣ ውሃ መሙላቱ አላስጨነቀውም። ያሉት ምዕመናን ግን በአምልኮተ ጣዖት እንዳይያዙ ቢጽ ሐሳውያን ሐሰተኛ መምህራን ገብተው እነሱን ወደ ሌላ ትምህርት፣ ወደ ጣዖት፣ ወደ ሟርት፣ ወደ ጥንቆላ እንዳይወስዷቸው ለነኛ ቃለ እግዚአብሔር ጽፍ 3 ቀን አደርኩላል። ከቃሉ ጋር ናቸው። ስንት ቀን አደርኩላል? አያችሁ
እኛ ቢሆን አሁን የመርከቡ መሰበር ነው የሚያስጨንቀን የሚመናን መበተን ምኑ ነው የሚያስጨንቀን አስቡት የውሃው መሙላትና እኛን መቆጣጠር ነው የሚያስጨንቀን ሚመናን ለሚመናን ቃል እግዚአብሔር መጻፍ ነው የሚያስጨንቀን 14 መልእክት ተጻፈ ጳውሎስ ጻፈ ሲባል ዝም ብሎ እንደቀላል ነገር ሁላችን እናያታለን እናነባታለን አያችሁት ግን ምን አይነት ዋጋ እንደከፈሉ አባቶቻችን በጣም በሚደንቅ ሁኔታ ተጠንቶ ያላለቀ ገና ምርምር የሚያስፈልገው ራሱ ጳውሎስ 50 ዓመት የሚጠና ሊቅ ነው ቅዱስ ጳውሎስ ከቃሉ ጋር ናቸው መጽሐፉ ሌላ 50 ዓመት ይፈጃል አልተጠናም በሚበቃው ልክ እስከ ጥጉ አልተተረጎመም ግን ሊቃውንት አባቶቻችን የሚገባን ያክል አስቀምጠዋል እና ምን ተንከብል እንግዲህ ምን እላለሁ አለ እዚህኑክሙ በእንተ ባርቅ ወሶምሶን ስለ ሶምሶንና ስለ ባርቅ እንዳልነግራችሁ ጌዴዎን ወዮፍታሔ ስለ ጌዴዎንና ስለ ዮፍታሔ ሳሙኤል ወዳዊት ስለ ሳሙኤልና ስለ ዳዊት ወባይዳንህ ነቢያት ስለ ሌሎችም ነቢያት ተርኬ እንዳልነግራችሁ ጊዜ ያጥርብኛልና ምን እላለሁ ይላል አቃሉ ጋር ናችሁ ምን አለ አያችሁት ምን እላለሁ ተርኬ መናገር አልችልም ማለት ይሄ የቅዱሳን ታሪክ ነው የሚመናን የምን ታሪክ ነው አልኳችሁ አንዳንድ ጊዜ ሐዋርያት ቅዱሳንን አልሰበኩም ኢየሱስን የሰበኩም ይሉ ደናቁርታሉ መጽሐፍ ቅዱስ አይገባቸው መጽሐፍ ቅዱስ የተሸከሙ ጥቅስ ተሸክመው ጥቅሱን ማብራራት የማይችሉ ፈሪያስ ድንግጥ የሆኑ መንገደኞች አሉ ስለዚህ ሐዋርያው ቅዱስ ጳውሎስ እኮ ነው ከመስበክም አልፎ ምን እላለሁ አለ ክብራቸውን ዘርዝሬ ለመጨረስ ምን ያጥርብኛል አለ ክብር ለአባቶቻችን ነው ጊዜ ያጥርብኛል አለ አያችሁ ስለነሱ ተርኮ ለመናገር ነው ጊዜ ያጠረበት ዛሬ የምናከብራቸው ቅዱሳን አባቶቻችን ዛሬ ቤተክርስቲያን ጽላት ቀርጻ በስማቸው በዓላት ሰይማ የምታከብራቸው አባቶቻችንን እኛ የነሱን ትሩፋት ገርል ከዳር እስከ ዳር ከመጀመሪያ እስከ መጨረሻ የነ አቡነ አረጋዊ የነ ገብረ ክርስቶስን ዛሬ ስንት ቅዱሳን ናቸው የሚከበሩ ስንት ቅዱሳን ናቸው አው በርግጥ ተሰብስበን የምንበተንበት ሁኔታ ይገጥማል አንዳንዱ ሙዳየ ምጽዋት ልመናው ይበዛል አንዳንዱ ግርግሩ ይበዛል ደጅ ጠኙ ብዙ ነው ኮተት ብዙ ይበዛብናል የሚገባውን ትምህርት ምዕመናን ሳይማሩ ፀሐይ መጥቷቸው ይሄዳሉ ይሄ አንዱ በሽታችን ነው የኛ በዚህ ዘመን እንኳን ለስሙ ሰለጠን እንላለን ገና ግን ዓላማው ስልጣኔ ምንድነው ከተባለ ነገረ ቅዱሳን ነገረ ማርያም ነገረ ክርስቶስ ጥንቅቅ ያለ ያወቀ ህዝብ መፍጠር ነው ስልጣኔ እዚህ በላይ የለም ከቃሉ ጋር ናችሁ አው ማን ይውላሉ ዛሬ መሰላችሁ ባጭሩ እንደው ልንገራችሁ አንደኛ አቡነ አረጋዊ ዛሬ የተሰወሩበት ቀን ነው ከቃሉ ጋር ናችሁ ማንኛውም ክርስቲያን ማወቅ ግዴታው ስለሆነ ማለት ነው በመመላለስ ብቻ ሳይሆን ታሪካቸውን አውቀን ማክበር ያስፈልጋል አጨብጭበን መሄድ ብቻ ሳይሆን ዛሬ አባቴ እንዲንቅ ስራ ይሰሩበት ነው ብለን ኮራ ብለን ብንጠየቅ መልስ መስጠት ያስፈልጋል አይደል ምን ያሉበት ቀን ነው ዛሬ አባታችን የተሰወሩበት መሰወር ማለት ሳይሞቱ በስጋ እንደዚህ እንዳሉ ከቅድስናቸው ብዛት የተነሳ ከሞት አፋፍ ተሰውረው እግዚአብሔር እስከሚጠራቸው እኛ ምድራውያን በማናውቀው ሁኔታ ከመላእክት ጋር በምስጋና ቀጥለዋል ማለት ነው አልሞቱም ነፍስ ከስጋቸው አልተለየም ማለት ነው መሰወር ማለት ይሄ ከብሉይ ኪዳን ጀምሮ የመጽሐፍ ቅዱስ ታሪክ ነው ኦሪት ዘፍጥረትን ምዕራፍ 5ን አንብቡት መሰወር ምን እንደሆነ ደግሞ ይሄ መጽሐፍ ቅዱስ አይደለም ሊሏችሁ ስለሚችሉ የኔ ጌታ መጽሐፍ ቅዱስ ነው የአዳም 7ኛው ትውልድ ሳብም አዳም ሄኖክ የተባለው ተሰውሯል በመጽሐፍ ቅዱስ ዘፍጥረት ምዕራፍ 5 አንብቡት አርስታው 10 ሰዎችን አባቶችን ከአዳም ጀምሮ እስከ ኖህ ያለውን ይተነትናል በዚህ ውስጥ በ7ኛ ቁጥር ላይ የሚያስቀምጠው ሄኖክ ይባላል ማን ይባላል ሄኖክ ማለት የታደሰ ማለት ነው ህዳሴ ብሎ ተረጉሙታል ሊቃውንት እና ይህ ሰው ትዳር ይዞ ልጆች ወልዶ 365 ዓመት በዚህ ምድር ላይ ኖረ ይላል እንደማንኛውም ሰው ልጅ ወልዶ ትዳር ይዞ ኖረ እግዚአብሔርን እያገለገለ ከ365 ዓመት በኋላ ምናኔ አበዛ በምናኔ መኖር ጀመረ ደብረ ቅዱስ በተባለው በኢየሩሳሌም በቀራንዮ አካባቢ በምናኔ መኖር ጀመረ እየመነነ ዓለምን መናቅ ማለት ምናኔ ማለት መናቅ ማለት ነው ምን ይናቃል ስነ ዓለም የዓለም ይሄ ብልጭልጭታውን ዓለም ያብለጨልጨውን በዚህ ዓለም ያለውን ይሄ መብላት መጠጣት መዳራቱ ይሄ ዝሙቱ ነፍሰ ገዳይነቱ ሲሰኝነቱ ከዚህ ውጭ ሆነ ነው የሚለው ይሄ ሰው ከዚህ ውጭ ሆነ እየመነነው እየናቀው መጣ ቅዱሳን አባቶቻችን ሁሉንም መናኞች ስንክሳርም በሉት ዜና ሐዋርያትም በሉት ዜና ቅዱሳንም በሉት መጽሐፈ ፀሐይ በሉት መጽሐፈ ገነት ሁሉንም የቅዱሳን ታሪክ መጻሕፍት በሙሉ ስታነቡ
ብሉይ ኪዳን አዲስ ኪዳንን ተማሩ ጧት ማታ ያነቡ ነበር ከዚያ በኋላ ዓለምን ናቁ ነው የሚለው ከቃሉ ጋር ናቸው አሁን እኮ ከቅዱሳት መጻሕፍት ጋር ከቅዱሳን ገድል ጋር ስለተራራቅን ነው ዓለም ራሱ ጨብጦ ይዞ የሚያሰቃየን ምንም መፍትሄ የሌለው ዓለም ዝም ብሎ ውሃ ቢወቅጡም ቦጭ ሆነ አንድ ቀን ችግር አንፈታ በችግር ላይ ችግር እየጨመርን ያለ ነው መገዳደል ነው መባላት ነው በሰፈሩ በመንደሩ በጎጦ ለምን የቅዱሳንን ታሪክ ማንበብ አቁመናል በሶሻል ሚዲያው ላይ ትንትርክ ነው ጫጫታ ነው ሰው ገመናውን አውጥቶ አደባባይ ላይ እንደ ጌጥ የሚያወራበት ከንቱ ዘመን ያለ ነው ያንንም ደግሞ እኛው ገንዘብ አድርገነው በዚህ ውስጥ እንዴት ሆኖ ጤነኛ ትውልድ ይፈጠራል አባቶቻችን ታሪክ ብናነብ ግን የነሱን ታሪክ ስንረዳው ዓለምን መናቅ ነው ምን ማለት ነው በዓለም እየኖሩ ዓለምን መናቅ ማለት ነው የእግዚአብሔር የሆነውን ብቻ መያዝ ማለት ነው ከእግዚአብሔር ውጭ የሚያደርግን ነገር መናቅ ማቃለል ዓለማየት ማለት ነው ቦታ ለመስጠት ለዚያ ማለት ነው ስለዚህ አባቶቻችን ተሰወሩ ስንል አቡነ አረጋዊ ዛሬ በደብረ ዳሞ ተራራ ላይ በሰሜን ኢትዮጵያ ተሰወሩ ስንል ከእስያ ከመጡ ከዘጠኙ ቅዱሳን አንዱ ናቸው መጀመሪያ ስማቸው ዘሚካኤል ነው ማን ነው ስማቸው ዘሚካኤል ነው አቡነ አረጋዊ ያልናቸው እኛ ኢትዮጵያውያን ነን የሚገርም የመጀመሪያ ስማቸው ማን ነው ከእስያ ከታናሿ እስያ ነው የመጡ ዘጠኙ ቅዱሳን በሰሜን ኢትዮጵያ ኤርትራን ጨምሮ በአጠቃላይ ገዳማት እንደ ከዋክብት የሚያበሩት ሥርዓተ ምንኩስናው ቆሞ በእግሩ እንዲሄድ የተደረገው በእነማን ነው ቢባል በእነኚህ ቅዱሳን አባቶቻችን ነው ሁላቸውም ገዳም አላቸው እንደውም 2-3 ገዳም ገድመዋል ሥርዓተ ምንኩስናውን እንደዚያው ነው ያሸበረቁት በኢትዮጵያ ላይ የቅድስና መንገድ ምናኔውን በልዩ ሁኔታ እነሱ ናቸው የተረጎሙት ነገር ግን እነኛ አበው ሲመጡ ወደዚህ እነሱ መንገድ እየመሩ የመጡት እኚህ ታላቁ ዘሚካኤል ናቸው ከዚህ ከመጡ በኋላ የሚጣላ ሰው ሲያዩ አያልፉም ነበር ከቃሉ ጋር ናቸው ሰው ተጣልቶ አያልፉም ዘሚካኤል ሳያስታርቁ ከቃሉ ጋር ናቸው ምን ሳይሉ ሳያስታርቁ አልፎ አይሄዱ ሰው ተጣልቷል ካሏቸው ከገዳም ወጥተው ያስታርቃሉ ስራቸው ሁሉ የተጣላ ማስታረቅ የተበተነን ትውልድ መሰብሰብ የራቀን ማቅረብ ነው ስራቸው ስለዚህ በአጠቃላይ አስታራቂ ስለሆኑ በኢትዮጵያ ላይ አስታራቂ ለዚህ እግዚአብሔር ምሕረት ነው ምሕረት አውርዱ እግዚአብሔር ይቅርታ ነው ይቅርታን አድርጉ እግዚአብሔር ፍቅር ነው በፍቅር ኑሩ ብለው እየሰበኩ የተበታተነው ትውልድ ወደ እንዲያመጡ አስታራቂ ስለሆኑ አረጋዊ ተባለ ስማቸው ምን ተባለ አረጋዊ ማለት ሽማግሌ ማለት ነው ይመናል አቃሉ ጋር ናቸው ምን ማለት ነው አረጋዊ ማለት ምን ማለት ነው ሽማግሌ አስታራቂ አባት መካሪ ማለት ነው ክብር ለአባታችን ይሁን በእውነት አስታራቂ ናቸው አዎ ይሄንን በዚህ ምድር ላይ ያለ ትውልድ ያስታረቁ ኖሩ በቅድስና አሁን ደግሞ ከእግዚአብሔር ጋር ያስታርቃሉ ከእግዚአብሔር ጋር የሚያገናኙ ቀጥሎ ሽምግልናቸው መቼም አስታራቂ ምልጃ ማለት ማስታረቅ ነው አይደለም አሁን ስለ ምልጃ ሲነገር ሰው እመቤታችን ታማልዳለች ያታማልድ ቅዱሳን ያማልዳሉ ያማልዱም ጉንጫ አልፋ ክርክር አለም ይከራከራል የኔ ጌታ ማማለድ እኮ ሽምግልና ነው እውነቱን ለመናገር ምንድነው አልኳቸው ምን አልበቃን ሆነን ነው እንጂ እኔም እናንተም እኮ እንድናማልድ እግዚአብሔር ሰጥቶናል ግን አልበቃንም ለዚህ አያችሁ ለሰው ልጅ እኮ የተሰጠ ነው ሽምግልና ነው ማስታረቅ ነው ድንግል ማርያምማ ወላዲተ አምላክ ናት ምን ይደንቃል ማስታረቅ ምን አይመጥናትም ክብሯ የድንግል ማርያም የክብሯ ጥግ ወላዲተ አምላክ ናት ምንድነው ክብሯ አረግለጹት ክብር ለእናታችን ይሁን ድንግል ማርያም ወላዲተ አምላክ ናት አያችሁት ረቂቅ ባህር የመለኮት በአይነ ፍጡራን የማይመረመረውን በማይጸኗ 9 ቀን በስጋ ተሸከመችና ዓለማትን ሁሉ ፍጥረትን በሙሉ የሚመግበውን እውርትልን የማይዘነጋ ትንኝን ሳይዘነጋ ፍጥረትን በሙሉ በማለጁ ይዞ የሚመግበውን በቅፏ ይዛጡ ታጠባችሁ ከዚህ በላይ ምን ክብር ያለው ነው ለመናገር ምን ምልጃ አስታራቂን ሽምግልና ለድንግል ማርያም ጭራሹንም እንኳን ይሄ መጽሐፍ ቅዱስ ተጻፈ አልተጻፈ ብለው የሚከራከሩ አሉ ተጻፈ አልተጻፈ ትርጉም ነው እንዴ ድንግል ማርያምን ይገልጣታል እንዴ ይመጥናታል አይመጥንም ምክንያቱም እሷ ወላዲተ አምላክ ናት ከቃሉ ጋር ናቸው አምላክ ሲወለድ አዲስ ኪዳን ተወለደ አምላክን ድንግል ስለወለደችው ብሉይ ኪዳን አዲስ ኪዳንን ወለደው ድንግል ማርያም አምላክን በመውለዷ የተወለደ መጽሐፍ ቅዱስ ድንግል ማርያምን አይጠቅስ ብሎ መከራከር ይቻላል እንዴ ሉቃስ 1 ላይ ትጸንሻለሽ አላት ትወልጃለሽ አላት ስሙ ኢየሱስ ይባላል አላት የዓለም መድኃኒት ነው ትርጓሜው ዓለምን ያድናል መድኃኒት ነው አላት እሷም ብዙ ተከራከረች ከብዙ ክርክር በኋላ ይሁንልኝ አለች አምላክ በማይጸኑ አደረ ጨረሰ እኮ እዚህ ላይ ክብሯ እኮ ወላዲተ አምላክ ናት ምንድናት
አዎ ቅዱሳን አባቶቻችንም ያማልዳሉ። ያማልዱ ክርክር የለውም። ምክንያቱም ከዚያ በላይ ለመንግስተ ሰማያት ተጠርተዋል፣ እንደራሲ ሆነዋል። በምድር ላይ ሆነው ሰውን ያስታርቁ በእግር እየተመላለሱ ያስታርቁ እንደነበረ አሁን ተሰውረው ከመላእክት ጋር እየዘመሩ እኛን ከእግዚአብሔር ጋር በአማላጅነታቸው ያስታርቃሉ። ምን ይላሉ? ያስታርቃሉ። ስለዚህ በማስታረቃቸው ስማቸው ማን ተባለ? እነማን ሰየሟቸው? በዚህ ስም እነማን ጠሯቸው? ኢትዮጵያውያን። እኛ ልጆቻቸው እንጠራቸዋለን። ምን ብለን? አረጋዊ አስታራቂያችን፣ በስጋም በዚህ ምድር ላይ ሲያስታርቁ የኖሩ አሁንም ደግሞ ተሰውረው እሳቸው እስከ ዕለተ ምጽአት እግዚአብሔር ደግሞ በዚያ በሰማዕትነት እስከሚጠራቸው ድረስ ተሰውረው እያማለዱ ከእግዚአብሔር ጋር እያስታረቁን የሚኖሩ አቡነ ማን እንላቸዋለን? አረጋዊ እንላቸዋለን። የእሳቸው በዓል ነው ዛሬ። ታሪኩ ሰፋ ያለ ነው። ብዙ ታምር ያደረጉ አባታችን ናቸው። እነ ደብረ ዳሞ እነ ዙራባ ጽርሐርያም ይመሰክራሉ። ተራራዎችን ሁሉ እንደውም ሰው የማይወጣበት ተራራ እየፈለጉ እዚህ መውጣት ፈልጋለሁ ይሉታል እግዚአብሔርን። ጌታዬ እዚህ ተራራ ላይ ወጥቼ ስምህ እንዲቀደስበት መቅደስ እንዲሰራ ከዋክብት የሆኑ መናንያን እንዲመሰረቱ እፈልጋለሁ ይላሉ ለእግዚአብሔር። እግዚአብሔር ደግሞ በመላኩ አማካኝነት በዚህ በኩል ውጣ ብሎ መንገድ ይመራቸዋል። ዙራምባ የሚባለው አሁን በዚህ በደቡብ ጎንደር ያለው ዝማሬ መዋሥዕት የሚመሰከርበት ቦታ ቅዱስ ያሬድ ከአቡነ አረጋዊ ዘሚካኤል ጋር ሄደው በዚያ ጉብኝት በኪደተ እግር ድጓ እያስተማረ ሊቁ ጉዞ አብረው በሚያደርጉበት ሰዓት ያንን ተራራ ተመለከቱት። እዚህ ተራራ ላይ መውጣት ፈልግ ነበር፣ መውጫው ግን የለውም። በየት በኩል ልውጣ ሲሉ የእግዚአብሔር መልአክ ተገለጠና አባ በዚህ አይደለም በዚያ በኩል ዙርና ውጣ አለው። ዙር አባ ተባለ። በዚያው ቦታው ምን ተባለ? በዚያ በኩል ውጣ አባ ዙር በዚያ ብሎ ስለነገር የእግዚአብሔር መልአክ ባላቸው መሰረት አሁን ዙር አባ ይባላል ቦታው፣ ወይም ዙር አምባ ተብሎ ይጠራል ማለት። ተራራውን አምባ እንለዋለን፣ ዙር አባ ነው ግን ታሪኩ ማለት ነው። ከቅዱስ ያሬድ ጋር እዚያ ተያይዘው ወጡ። ተራራው ላይ ማንም የማይወጣውን ተራራ በእግዚአብሔር ኃይል ወጡ። ከወጡ በኋላ ዝማሬ መዋሥዕት በዚያ ቦታ አስተማረበት። ዛሬ ምስክሩ እዚያ ነው። መምህሩ ነው ተመርቆ የሚወጣው እዚያ ነው፣ የትም ቦታ ቢማር ማለት ነው። ሌላው ደብረ ዳሞ ላይ ሄዱ። ወደ ደብረ ዳሞ ሄደው ይሄ የስም መጠሪያ የክብር መገለጫ ሊሆን ይገባዋል ተራራው። በዚህ ላይ መናንያን ይፈራሉ። ከዋክብትም በዚህ ምድር ላይ እንደ ከዋክብት የሚያበሩ መነኮሳት ይፈጠራሉ። ተራራውን ፈልገዋለሁ ለአንተ ክብር ብለው እግዚአብሔርን ጠየቁ። ከዚያ በኋላ እግዚአብሔርም ዘንዶን አዘዘላቸው ይላል መጽሐፉ። ስንክሳሩ ላይ ተጽፏል። ድርሳኑ ገድላቸውም ላይ ማንበብ ትችላላችሁ። በቅዱሳን መዝገብም ላይ ወይም መዝገበ ቅዱሳን ላይ ተዘግቦ እናገኘዋለን። በዘንዶ ጅራት ዋርግ ውስጥ ደብረ ዳሞ በዘመነ ተመን ነው የሚለው። ተመን ማለት ዘንዶ ማለት ነው። ዘነብ ማለት ደግሞ ጅራት ማለት ነው። በጅራቱ ጠመጠመና ዘንዶ በጥርስ እንዳትነካው አገልጋይን፣ ነገር ግን ወገቡን አስረህ በጅራቱ ውጣ አለው። እግዚአብሔር ዘንዶውን አዘዘው። በዚህ አማካኝነት ተራራው ላይ ወጡ። ዛሬ ጥቅምት ስንት ነው? ዛሬ 14 አባታችን ብዙ ታምር ከሰሩ በኋላ ሥርዓተ ምንኩስና ሰርተው ገዳሙን መስርተው ጥቅምት 14 ዛሬ የተሰወሩበት ቀን ነው። ከቃሉ ጋር ናችሁ። ክብር ለአባታችን ነው። የተሰወሩበት ቀን ነው ዛሬ። ቤተክርስቲያን ይታከብራ። አንደኛው። ሁለተኛው ዛሬ ገብረ ክርስቶስ የተባለው በዚህ በአረበኛው አብዱል መሲህ ይሉታል። አብዱል መሲህ ዘውቱ ገብረ ክርስቶስ። አብድ ማለት ባሪያ አገልጋይ ማለት ነው። መሲህ ማለት ክርስቶስ ማለት ነው። አብዱል መሲህ ማለት ገብረ ክርስቶስ ነው በግዙ። ወደ አማርኛ ስንቀይረው የክርስቶስ አገልጋይ ማለት ነው። ገብረ ክርስቶስ ማለት የክርስቶስ አገልጋይ ማለት ነው። ዛሬ ስለ ገብረ ክርስቶስ የሚነገርበት ታላቁ ጻድቅ የሚሰበክበትም ቀን ነው ዛሬ። ሁለተኛው ገብረ ክርስቶስ ማን ይባላል? አዎ በሮማ ሀገር ነው ከአባትና ከእናቱ የተወለደው። ቴዎዶሲዮስ አባቱ ነው፣ መርኬዛ እናቱ ናት። ከዚያ ተወለደ። ቤተ መንግስት ነው ያደገው። አባቱ ንጉስ ነው፣ ሀገር መሪ ነው። እናቱም ንግስት ናት። አቅመ አዳም ሲያደርስ እናጋባው ብለው አጋቡት። እሱ ሳያማክሩት በሚያገባበት ሰዓት አይኔ የሰማያዊ ሙሽራ ነኝ ዓለምን ምንን የሚለው የእግዚአብሔር ቃል አለ። እሱ ውስጤን ተቆጣጥሮታል። የምድር ሙሽራ መሆን አልፈለኩም። ፍላጎቴ ከእግዚአብሔር ጋር በመንግስተ ሰማያት በማያልፈው ዓለም ጫጉላይም የእግዚአብሔር መንግስት ነው፣ በዚያ ነው የምኖረው ብሎ በሌሊት ይላል ለሱ የታጨችለትን ባጫጉላ ውስጥ የነበረችውን እህቱን ራሷን ሳማት፣ አጽናናት፣ አስተማራት፣ ነገራትና ምናኔን መረጠና ወጥቶ ጠፋ ይላል። ከዚያ በኋላ ንጉሱ አባቱ ምን አደረገ? ብዙ ገንዘብ አዘጋጀ። በዓለም ላይ የሚበተን
ፈላጊ ብዙ ሰራዊት አዘጋጀ ገንዘብ ይዘው ለነዳያንም በየትኛው ማቅጣጫ ለመንገደኛ እየበተኑ ገብረ ክርስቶስን ፍለጋ ማለት ነው። ከዚያ በኋላ የአባታ አገልጋዮች ነገስን ሰራዊቱ እየፈለጉ ነው፣ ብዙ ገንዘብ ተበትኗል፣ የታመልጣለ ብለው ሲነግሩት የማመልጥበትን መንገድ እግዚአብሔር ያውቃል አለ። ማን ያውቃል? እግዚአብሔር ያውቃል አለ። ከዚያ በኋላ ባለበት ቦታ ርቆ ሳይሄድ ምን አለ? እግዚአብሔር ሆይ ቆዳዬን በቁስል ቀይርልኝ አለ። እግዚአብሔር ናያችሁ ምን አለ? በቁስል ቀይረው አለ። ሙሉ ቆዳው በቁስል ተቀየረ ይላል መጽሐፍ። ስንክሳሩ ስታነቡት በቁስል ከተቀየረ በኋላ እያለፉት ይሄዳሉ ሰራዊቱ። ሄደና ድሃዎች ጋር ቁጭ ይላል ቤተክርስቲያን። የእመቤታችን የድንግል ማርያም ቤተክርስቲያን ፈልጎ በዚያው ሰዓታቱን እያዳመጠ ማህሌቱን እያዳመጠ መኖር ጀመረ ይላል። ቅዳሴ ቆሞ እያስቀደሰ ቆዳው ተለውጧል። የአባቱ ሰራዊት እየመጡ ለነዳያን ገንዘብ እየመጸወቱ እሱን ይጠይቃሉ። አብሮ ገንዘብ እየተቀበለ ነዳያን ጋር ኖረ ይላል። ከማን ጋር ኖረ? ቀን ቀን ከአባቱ ገንዘብ ይቀበላል፣ ሌሊት ሌሊት ደግሞ ለዚያው ለነዳያን ያድላቸዋል የራሱን ገንዘብ። ቀጠለ በዚህ ህይወት አያችሁ። ከዚያ በኋላ በቤተክርስቲያን ከቆየ በኋላ የተወሰነ ጊዜ በአባቴ በር ሄጄ ልቀመጥ ብሎ ቀጥታ ወደ አባቱ ቤት ሄደ። ወደ ቤተ መንግስቱ ሄደ። ከየት የመጣ ነህ? እንደ አይነት ቁስል ያለበት ሰው ከነገስታቱ በር ሊቀመጥ አይገባም፣ ከማይበረሰብ ጋርም መገናኘት የለበትም። አንተ በቁስል ሰውነት የተመታ በሽተኛ ነህ፣ ለምን እዚህ መጣህ አሉት። የአባቱ አገልጋዮች፣ ዘበኞቹ፣ ጠባቂዎቹ፣ ባሪያዎቹ፣ ቅጥረኞቹ ይህንን አሉት። አይ ግድ የለም ለንግስቲቱ ንገሩልኝና እኔም በላው ፍርፋሪም ያስፈልገኛል፣ ሌላ ምንም እንክብካቤ አልፈልግም፣ በዚያው መቀመጥ ፈልጋለሁ፣ ማረፊያ ስጡኝ ብሎ ጠየቀ። እናቱ ተጠርታ መጣችና አየችው። አይ ግድ የለም ይሄ በእግዚአብሔር ዘንድም ስለሚያስጠይቅ አትግፎት፣ እዚያው ጎጆ ስሩለት ብለው እዚያው ከውሾቹ አጠገብ ጎጆ ሰሩለት ማረፊያ። እስከ ቁስሉ እዚያ አረፈ ይላል መጽሐፍ። ከዚያ በኋላ ነገስታቱ ከሚበሉት አይደለም ጥበቃዎቹ ከሚበሉት ፍርፋሪ ሲተርፋቸው ስጡ ተብሎ ለውሾች ከሚሰጠው ይሰጡት ነበረ። ያንን እየበላ ቁስሉ ደግሞ በሚያመው ጊዜ በሚጠዘጥዘው ጊዜ ውሾች እንደ ሐኪም ሄደው ይልሱለታል። ይልህሱ ቁሰሊሁ አክልብተ አቡሁ፣ የአባቱ ውሾች ቁስሉን ይልሱለት ታክሞ እንደዳነ ሰው ይቆጥረው ነበረ። ደስ ይለዋል፣ ህመሙ ይለቀዋል አለ። እንደዚህ ሆኖ 15 ዓመት በአባቱ በር ላይ ተቀምጦ ኖረ ይላል። ከቃሉ ጋር ናችሁ። ስንት ዓመት? ወነበረ ውስተ ዴዴ አቡሁ 15 ዓመተ እንዘ ይልህሱ አክልብተ አቡሁ ቁሰሊሁ፣ የአባቱ ውሾች ቁስሉን እየላሱለት በዚያ በሽታ ሆኖ ፍርፋሪ እዚያ ያገኘውን እየበላ ትንሽ ትንሽ እየቀመሰ ከውሾች ጋር አብሮ ሆኖ 15 ዓመት በአባቱ በር ላይ ኖረ ይላል። ከዚያ በኋላ እግዚአብሔር ምን አለው? በራእይ ተገለጠና ወዳጄ ገብረ ክርስቶስ አብዱል መሲህ በእነሱ ቋንቋ ከዚህ በኋላ ይበቃሃል፣ ዓለምን ንቃሃታል። ሐዋርያው ቅዱስ ጳውሎስ እንደተናገረው አነኒ ምውት በዓለም፣ እኔ በዓለም የሞትኩ ነኝ፣ ዓለምን ይንገላኛለኝ። ወዓለምኒ ምውት በሀቤ፣ ዓለምንም ገድያታለሁ። ዓለም በኔ ዘንድ የሞተች ናት፣ እኔ በዓለም ዘንድ የሞትኩ ነኝ። እስኪ በሉ ዓለም በሉ እስኪ በኔ ዘንድ የሞተች ናት፣ እኔም በዓለም ዘንድ የሞትኩ ነኝ። ያ ማለት ዓለም ጋር አልተገናኘንም ማለት ነው። እኔ እሷን ፈቃድ አልፈጸምኩም፣ እሷም የኔን ፈቃድ አልፈጸመችም፣ አልተገናኘንም፣ ተናንቀናል ማለት ነው። አያችሁ ለምን? በሶሪያ ጠርሴስ ተወልዶ ያደገው ታላቁ ሐዋርያ መጀመሪያ ሳውል የተባለ ለክርስትና ጸር ከነበሩ አይሁዶች መካከል አንዱ የነበረ በኋላ በመብረቅ ከተጠራ በኋላ ምርጥቅ አድርጌያለሁ ወንጌል ተሸክመ በዓለም ትዞራለህ ብሎ የወንጌል ተሸካሚ ምስክሩ ያደረገው ታላቁ ሐዋርያ ቅዱስ ጳውሎስ በመጨረሻም ለሰይፍ ለስለት አንገቱን ሰጥቶ ፈጣሪውን ያከበረ በአዲስ ኪዳን ውስጥ ጎልቶ የሚታየው ዓለም አቀፉ ሰባኪ ሐዋርያ የሚስጥር ኮከብ ይባላል በአዲስ ኪዳን ሊቃውንት አባቶቻችን። ያ ታላቁ ምን አለ? ዓለምን እኔ ገድያታለሁ፣ ዓለምም እኔን ገድላኛል። ወይም እኔ በዓለም የሞትኩ ነኝ፣ እሷን በእኔ ዘንድ ምን ያለች ናት አለ። አዎ ምክንያቱም ስለሚበላ ስለሚጠጣ በዚህ ዓለም ስለሚያስፈልገው የዓለም ጌጥ፣ ውበት፣ ብልጭልጭታ ምንም ነገር ምን አላለኝም አልማረከኝም ማለት ነው። ድንኳን ይሰፋ ነበር። አንድ ሙያ ነው ያለኝ አለ። ድንኳን እሰፋለሁ፣ ድንኳኑን ሰፍቼ እሸጠዋለሁ። ከሸጥኩት በኋላ የዓመት ልብስ የዕለት ጉርስ ከበላው በኋላ ለነዳያን መጸውታለሁ። ከኪሴ ብር ያድርም። የማንንም ጥገኛ ላለመሆን ድንኳን እየሰፋው ኖርኩ ይላል ሐዋርያው። ከቃሉ ጋር ናቸው። ምክንያቱም የሚበላው ሲያጣ ሐዋርያ
ጠጋ ይላል ምግብ ፍለጋ ጠጋ ሲል ብዙ እንቅፋት አለ። ዓለምን ይህንን ያክል ነው የገደላት፣ ገድያታለሁ አለ። በእኔ ዘንድ ቦታ የላትም አለ። ስለዚህ እነኛ አባቶቻችንም 15 ዓመት በአባቱ በር አያችሁት፣ በአባቱ በር ወድቆ የእግዚአብሔር መንግስት ደጅ ጠና ነበረ። ምድራዊ መንግስትማ በእጁ ነበረ፣ ወራሽ ነበር እኮ ስላልፈለገው ነው። አያችሁ፣ ይሄ ደግሞ መጽሐፍ ቅዱስ አይደለም የሚል ይኖራል። ሙሴን ተመልከተው፣ የሙሴን ስራ ላይ ደገመው። 40 ዓመት በፈርዖን ቤት የልጅ ተብሎ ካደገ በኋላ ኦሪት ዘጸአት ምዕራፍ 2 ላይ እምድረ ኮኖ ለሙሴ 40 ዓመት ከሆነ በኋላ ሙሴ ካደ። የፈርዖን የልጅ መባል አልፈለገም። ወልደ ወለተ ፈርዖን ወአብደረ ይህምም ምስለ ሕዝበ እግዚአብሔር የፈርዖን ልጅ የልጅ ተብሎ በቤተ መንግስት መኖርን ናቀውና በረሃ ገባ። እግዚአብሔርን ፍለጋ ይላል። ምን ፍለጋ? መጽሐፍ ቅዱስ ነው። ገብረ ክርስቶስም የአባቱን የቴዎዶሲዮስን ቤተ መንግስት ናቀው፣ የእናቱ የመርኬዛ ቤት ናቀው። የምድር መንግስት ምንም ትርጉም የለውም ብሎ እግዚአብሔርን ፍለጋ ግን በቁስል ተመቶ ስንት ዓመት? በአባቱ በር 15 ዓመት ቆየ። ከዚያ በኋላ እግዚአብሔር እዚህ በኋላ ይበቃሃል ወዳጄ፣ ዓለምን ገለኸዋል፣ ዓለምም አንተን ንቀሃለች፣ አንተም ንቀሃታል፣ አልተገናኛችሁም። ስለዚህ የኔን ፈቃድ ሁሉ ፈጽመሃል፣ የቀረ ነገር የለም በምድር ላይ። አንተ የኔ ሙሽራ ነህ፣ ከዛሬ በኋላ ልወስድህ ነው፣ ወደ እኔ ትመጣለህ በክብር አለው። የለም ከዚህ ዓለም ተለይተህ ወደ እኔ መምጣት አለ፣ በክብር ወስድሃለሁ ብሎ ነገረው። አምላኬ አንድ ነገር ጠብቀኝና እነግርሃለሁ አለው። ስንት ነገር? አንድ ነገር አለ እነግርሃለሁ፣ ያችን ልፈጽም ጠብቀኛል። እሺ አለው። ለካ ደብዳቤ ይጽፍ ነበረ። ደብዳቤ ለመጻፍ ነው እግዚአብሔር ያስፈቀደው። የደብዳቤ የመጻፍ ሰዓት ነው የጠየቀው፣ ብዙ ዓመት አይደለም የጠየቀው። ምንድነው የፈለከው አለ። ደብዳቤ ጽፋለሁ አለ። እሺ ጻፍና ንገረኝ አለ። ደብዳቤው ምን ይላል መሰላችሁ? አብዱል መሲህ ይባላለሁ በእናንተን ቋንቋ ወይም በእኛ ቋንቋ ገብረ ክርስቶስ፣ በዚህ ዘመን በዚህ ሰዓት የተወለድኩ እስከዚህ ድረስ የኖርኩ በዚህ ሰዓት በዚህ ዘመን እናንተ የዳራችሁ ልጃችሁ ነኝ። በመንፈቀ ሌሊት ወጥቼ ሄድኩ። እኔ አብዱል መሲህ ገብረ ክርስቶስ ልጃችሁ ነኝ። በምናኔ በቤተክርስቲያን በቅድስት ድንግል ማርያም ቤተክርስቲያን ኑሬ ያለው በቅዳሴ በአገልግሎት አሁን ወደ እናንተ መጥቻለሁ። በራችሁ ላይ ወድቄ የኖርኩት ልጃችሁ ነኝ ብሎ ያችን ከጻፈ በኋላ በእጁ ጨብጦ ወደ እግዚአብሔር ሄደ ይላል። ዛሬ ክብር ለአባቶቻችን ይሁንና በእጁ እንደጨበጣት ወደ ማን ሄደ? ወደ እግዚአብሔር ሄደ። ነፍሱ ከስጋው ተለይታ ረፍታቸው ነው። ዛሬ አባቶቻችን ሞቱ አይባሉም። በቤተ ክርስቲያናችን መጻሕፍት ሞተ የሚባለው እንደ ሄሮድስ አይነት ክፉ አሳዳጅ ሌሎቹም ናቸው። እንደዚህ በቅድስና ሕይወት ዓለምን የገደሉት ሁሉ አረፉ ነው የሚባሉት። ዋይረፈ በዛቲ ዕለት ነው፣ በዚህ ቀን አረፈ ነው ይሄ ቅዱስ። ዛሬ መጽሐፉ የሚለው አረፈ ማለት ከዚህ ዓለም ድካም አረፈ፣ ወደማያልፈው ዓለም ሄደ። ጨለማና ብርሃን ከሚፈራረቀው ዓለም ብርሃን ብቻ ወደ ያለበት ዓለም። ብርሃኑም እንደዚህ ዓለም ፀሐይ አይደለም። ይሄ ፀሐይ በዚያ የለም። ፀሐዩ ክርስቶስ ነው። ክርስቶስ የሚያበራላት መንግስተ ሰማያት አባቶቻችን ወደዚያ ስለሚሄዱ አረፉ ነው የሚባለው። ከቃሉ ጋር ናችሁ። አረፉ ነው የሚባለው እንጂ ሞቱ አይባልም። ሞቱ ቋንቋ አይሰራም። እነሱ ላይ አልሞቱም፣ ሕያዋን ናቸው። ምን ይሄ ጎስቋላ ስጋ በተቀጣ በቁስል ተቆጣ። ለሱ ግን ምንም የደረሰበት ነገር የለም። አያችሁት? ዓለምን ግን እንዲመናቅ ችለዋል አባቶቻችን። የነኚህ ህይወት ካልተሰበከ ምን ህይወት ይኖረናል? አያችሁ? የነኚህን ህይወት ካልተከተል የኛ ህይወት ምን ይመስላል? አስቡት። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ቅዱሳን በደንብ ተርካ ትናገራለች። የቅዱሳን ህይወት የኛን ህይወት የሚመራ መንገድ ስለሆነ ወደ እግዚአብሔር እንዴት እንደሄዱ እግዚአብሔር እንዴት እንዲያከበሩት የኛም ህይወት በዚያ ሲጓዝ እግዚአብሔርን ስለምናከብር እነሱ ያገኙትን ጸጋ ስለምናገኝ ይሄንን አበክራ ታስተምራለች ቤተክርስቲያን። ለዚህም ነው ሐዋርያው ምን እላለሁ አለ። እንግዲህ ምን እላለሁ? እስኪ በሉ ምን አለ? እንግዲህ አለ ምን እላለሁ አለ። ስለዚህ ምን እላለሁ አለ። አያችሁ? የነኝን ቅዱሳን ታሪክ ተርቆ ነው የነበሩትን ከአቤል ጀምሮ በዘረዘረ ተረጎመና ምን እላለሁ አለ። ምን እላለሁ? ሌላው ሁለተኛው ይሄ ገብረ ክርስቶስ ዛሬ የአባታችን ረፍት ነው። ስምክን የጠራ ዝክርን የዘከረ የቅዱሳን ቃል ኪዳን መጨረሻው ይሄ ነው። እግዚአብሔር ሲወስዳቸው ዝም ብሎ አይወስዳቸው። የደከምኩት እኮ ለሕዝብ ነው ይላሉ። አያችሁ? ጥያቄ አላቸው። ጌታ ሆይ የደከምነው እኮ ለሕዝቡ ነው። ለኛማ እኮ ዕለቱን ወደ አንተ መንጣት እንችላለን ጥራን ብለን በተለያየ ምክንያት እኮ ሰው ይጠራል። ይሄ ሁሉ መጎሳቆላችን መድከማችን እኮ ለሕዝባችን ነው፣ በዚህ ምድር ላሉት ነው። በዚህ ምድር ላሉት ከዋክብት ለክርስቲያኖች እኮ ነው፣ ለልጆቻችን እኮ ነው። ወደፊት ስማችን እየጠሩ ለሚኖሩት
በቤትህ ደጅ እየጠኑ አንተን ለሚያመሰግኑ ለነኚህ እኮ ነው ይሄ ሁሉ ጣውረድ ድካማችን ይላሉ። ስለዚህ የእግዚአብሔር መልስ ምንድነው? ስማችሁን የጠራ ዝክራችሁን የዘከረ መጽሐፋችሁ ገድላችሁን ያነበበ የተረጎመ ያዳመጠ ሁሉም እናንተ የገባችሁበት መንግስተ ሰማያት ይገባል። መጨረሻቸው ይሄን አባቶቻችን የምናከብራቸውም ለዚህ ነው። ቃል ኪዳን እግዚአብሔርን አስገብተው ነው የሚሄዱት። ስለማን ንገሩኝ? ስለማን? ስለኛ ቃል ኪዳን አስገብተውት ነው። ደግሞ የእግዚአብሔር ቃል ኪዳን ዘመን አይሽረውም፣ አረፍተ ዘመን አይገታውም። ዓለም እንኳን አልፎ ለዘላለም ቆሞ ይኖራል። የማን ቃል ኪዳን? ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ኪዳን ዘመን አይሽረውም። ሰማይና ምድር ያልፋል፣ ቃሌ ምን አይልም። ቃሌ ማለት ቃል ኪዳን የገባው ቃል ኪዳን ሰማይም ምድርም ርዕበ ሰማይ ግዘፈ ምድር የሰማይ ስፋት የምድር ግዝፈት ተጠቅሎ ቢያልፍም ወደ ጉድጓድ ቢገባም ይሄ ቃል ኪዳን ግን አያልፍም። ሰማይና ምድር አሳልፎ ለዘላለም ይኖራል። የእግዚአብሔር ቃል ለማን የገባው? ለቅዱሳን። ለማን የተናገረው? ለቅዱሳን አማካኝነት ለኛ የተናገረው ቃል ለዘላለም ጸንቶ እንደሚኖር ነው። ሶስተኛው ዛሬ ታላቁ ሐዋርያ ፊልጶስን የምናከብርበት ቀን ነው። ከቃሉ ጋር ናቸው። ፊልጶስ ለኛ ባለመዋላችን ነው። በሐዋርያ ሥራ ምዕራፍ 8 ላይ ስታነቡ ኢትዮጵያዊ ጃንደረባን ያጠመቀው ዛሬ ነው። ከቃሉ ጋር ናቸው። ኢትዮጵያዊ ጃንደረባ ባኮስ ይባላል። ባኮስ የሚባለው ኢትዮጵያ የንግስቲቱ የገንዘብ ሚኒስተር ማለት ነው። ገንዘብ ያዥ ማለት ነው። ወደ ኢየሩሳሌም ሄዶ ነበረ። ያን ጊዜ ኢየሱስ ክርስቶስ ባረገበት ሰዓት በ34 ወዳው አድርጎ ወንጌል እየተሰበከ አይሁድ እየተቃወሙ ክርስቲያኖችም እየተጋደሉ ወንጌልን ለማቀጣጠል ዓለምን ለማብራት ዋጋ በሚከፍሉበት ዘመን ኢየሩሳሌም ተገንቷል። እኛን ወክሎ ክርስቲያኖችን ሁሉ ወክሎ ማለት ነው። በዚያን ጊዜ ዋሐዘ ያንብ መጽሐፈ ኢሳይያስ ይላል። የሐዋርያት ሥራ 8ን አንብቡት ቤታችሁ፣ ታሪካችን ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቲያኖች መሰረታቸው ይሄ ጃንደረባ ነው። ኢየሩሳሌም ሄዶ ክርስትናን ያመጣው ያበራው በገሃድ ማለት ነው። ተጠምቆ መጣ። መጽሐፈ ኢሳይያስ ያነባር ስለኛ ተገረፈ፣ ደቀቀ፣ ስለኛ ቆሰለ፣ በቁስሉኛ ተፈወሰ የሚለው ሲያነብ ይሄ የምታነበው ገብቷል አልገባህም አለው። ኢትዮጵያዊ ነው የሚያነበው መጽሐፉን። ሐዋርያው ፊልጶስ ምን አለው? መንፈስ ቅዱስን የተቀበሉበት ሰሞን ነውና ይሄ የምታነበው ገብቷል አለው። እንዴት ሳይነግሩት ሳይተረጉሙልኝ ይገባኛል አለ ኢትዮጵያዊው። ቃሉ ጋር ናችሁ። ሳይተረጉሙልኝ እንዴት ይገባኛል አለ። እንግዲያውስ እሱማት በቀራንዮ ላይ እየተሰቀለው ዓለምን ለማዳን በነቢያት እየተነገረ የመጣው ጊዜው በደረሰ ጊዜ በጽኑ ቀጠሮ ወደዚህ ምድር መጥቶ ከድንግል የተወለደው በናዝሬት ገሊላ የተገኘው በዚህ ምድር ላይ ከኖረ በኋላ ተሰቅሎ በቀራንዮ ቤዛ የሆነ ዓለምን ያዳነው ሰማይና ምድርን ሕዝብና አሕዛብን ሰውና እግዚአብሔርን ሰውና መላእክትን የተበታተነው ሁሉ ሰብስቦ አስታርቆ ወራሱ ጋር አስታርቆ እንዳደረገ የጽድቅ በር ገነት የተከፈተ አዎ በደሙ ገነትን ከፍቷል። እንደ ሲወልድ የበረበረው ሙቶ የተነሳው የሞት ማሰሪያን የቆረጠው መቃብርን እርቃኑን ያስቀረው እሱ እኮ መድኃኒት ዓለም እኮ እሱን ነው እየተረጎመልህ ያለው። ይሄንን አላወቅም? ይሄን ውለት አለው። እንዲህ ስተረጎምልኝ አውቃለሁ፣ አምንም አለው፣ እቀበለዋለሁ። ከዚህ ውጭ ምን አለ? እኔ የምፈልገው ህይወት ይሄ ነው አለው። እሺ እንግዲያውስ ከዚህ በኋላ ምን ቀረኝ? ካመንክ ጥሩ ነው አለው። ሌሎችን ታሳምናለህ፣ አንተ ለዚህ ተመርጠሃል አለው። ከዚህ በኋላስ ምን ቀረኝ አለው። የሚጎለኝ ለክርስትና ምንድነው አለ? መጠመቅ አለብህ አለው። ቃሉ ጋር ናችሁ። ያመነ የተጠመቀ ምን ይላል ወንጌል? አምኛለሁ ተቀብያለሁ አለ። እንግዲያውስ መጠመቅ ይቀርሃል። ማን ይከለአኒ ተጠምቋል። እንደዚያ ከሆነ ታዲያ አመንኩበት መጠመቅን ማን ይከለክለኛል አለው። እሺና እንግዲያውስ እንውረድ ብሎ ወጋዛ ሰርጥ ወርደው አጠመቀው ይላል። ሐዋርያው አጠመቀው። ያምን ጃንደረባውም ተጠምቆ ለኛ ክርስትናን ያመጣ እነኚህ ቅዱሳን አባቶቻችን የሚታሰቡበት ቀን ነው። ክብር ለአባቶቻችን ይሁንና እነኚህ አራቱ ቅዱሳን አያችሁ። ሌላው ሙሴ ጸሊም የሚባል ነው። ሙሴ ጸሊም የሚባለው ከገብረ ክርስቶስ ጋር ተመሳሳይ ታሪክ ያለ ነው። ከጫጉላ ወጥቶ የመነነ ነው። ይሄ ታሪኩ አንድ አይነት ነው፣ ብዙ አይራራቅም። የእናትና የአባት እንደገናም ደግሞ ታሪክ የተወለደበት ቦታ ካልሆነ በስተቀር እንትን ያለ አይደለም፣ የሚራራቅ አይደለም። ስለነኛ ተናገረና ስለ ሃይማኖትና ስለ ሃይማኖተኞች አንቀጸ ሃይማኖት በሚባለው ትምህርቱ ላይ ይሄ ቅድም ያልኳችሁ ዕብራውያን ምዕራፍ 11 አንቀጸ ሃይማኖት ነው የሚባለው። ስለ ሃይማኖትና ሃይማኖተኞችን ነው። እምነትና ስራ አስተባብረው ያዙ እና አቤልን ይጠቅሳል። እግዚአብሔር በእምነቱ ደስ አሰኘው በመስዋዕቱም ይላል
ይቀጥልና ኖህን ይጠቅሳል። ከነ ኖህም እንደገና እነ ሄኖክን ይጠቅሳል። መሰወራቸውን በጸሎታቸው በእምነታቸው ደስ ማሰኘታቸው እግዚአብሔርን በመስዋዕታቸው አብርሃምን ይጠቅሳል። እዚያ ይቀጥልና ይስሐቅ ያዕቆብ እያለ ይቀጥላል። ሙሴን ይጠቅስና ስለ ባርቅ፣ ስለ ዮፍታሔ፣ ስለ ሶምሶን፣ ስለ ጌዴዎን፣ ስለ ሳሙኤል፣ ስለ ዳዊት ስለ ሁሉም ተርኬ እንግዲህ ምን እላለሁ? ስለ ሁሉም ተርኬ እንዳልናገር ጊዜ ያጥርብኛልና እንግዲህ ምን እላለሁ ይላል። ከቃሉ ጋር ናችሁ። ስለ ስንቱ ተርከን እንጨርሰዋለን? የቅዱሳን አባቶቻችንን ታሪክ ተርከን እንጨርሰው። ከዳር እስከ ዳር ድረስ ከልደት እስከ እረፍታቸው ድረስ ተጋድሎውን በእያንዳንዱ ደረጃ ተርከን እኛ እንጨርሰው። ሌላው በዚህ በሮሜ መልእክቱ ላይ ሮሜ 8 በተለይ ከቁጥር 30 ጀምሮ እስከ 34 ድረስ ያለው በጣም በሚደንቅ ሐዋርያው ደግሞ በዚህ ላይ ደግሞ ምን ይላል? ወለእለ ሳራ ሐረይወሙ ብሎ ይጀምራል። አስቀድሞ የወሰናቸውን መረጣቸው ይላል። እስኪ በሉ አስቀድሞ በሉ እስኪ የመረጣቸውን ወሰናቸው፣ የወሰናቸውንም አከበራቸው፣ ያከበራቸውንም በሉ እስኪ ጠራቸው፣ የጠራቸውንም አጸደቃቸው። እንግዲህ ምን እንላለን ይላል። እዚህ ላይ ደግሞ ምን አለ? እግዚአብሔር ያጸደቀውን ማን ይኮንናል? የለም አይደል? ኮናኝ አለ እንዴ? በየት ይሉ ይኮንናል? ከሱ በላይ ኮናኝ አጽዳቂ የለም። በቃ አጸደቀ። ለዚህ ነው እኛ እግዚአብሔር ያጸደቀውን መኮንን አይችልም ነው። እግዚአብሔር ያከበረውን ፍጡር ማክበርም ማዋረድም አይችልም ነው። ዓለም እንደምታዩት ነው ያለው። የብድ ዓለም ነው ዓለሙ። አሁን ሰይጣን ዓለምን የተቆጣጠረበት ሁኔታ ነው ያለው። 24 ሰዓት ተጥዶ ስለ ድንግል ማርያም ስለ ቅዱሳን አባቶቻችን በመሳደብ ሃይማኖት ትክክለኛ እምነት የያዙ መስላቸው ከንቱ ሰዎች አሉ። እሱ አንድ ጊዜ አክብሯቸዋል፣ አጽድቋቸዋል፣ ወስኗቸዋል፣ ጠርቷቸዋል፣ መርጧቸዋል። እግዚአብሔር የመረጠውን ያከበረውን ፍጡር ሊያዋርድ አይችልም። ይችላል? ክብር ለአባቶቻችን። አይችልም። እውነታው ይሄን አው ምን እላለሁ አለ። ምንስ እናገራለሁ ይላል ሐዋርያው። በተደሞ በአንክሮ ነው የሚገልጻቸው። ቅዱሳንን እንደዚህ ስለተረኩ በዘመን ሂደት ደግሞ የነበሩትን ቅዱሳን በዘመኑ ተረካቸው። ከሱ በኋላ የመጡትን ቅዱሳን ሊቃውን ተረኳቸው። አሁን የሚፈጠሩትን ቅዱሳን እኛን ተርካለን። ከኛ በኋላ የሚነሳው ትውልድም እየተረከ ይቀጥላል። የቅዱሳን ሕይወት የኛ የሕይወት መንገድ ነው ይመናል። ከቃሉ ጋር ናችሁ። ከማን ጋር የምንገናኝበት ትክክለኛው መስመር የምናገኘው ቅዱሳንን ስናነባቸው ነው። ቅዱሳንን ስንተረጉማቸው ነው። አያችሁ፣ ግራ የገባን ነገር መጽሐፍ ከምናነበው በላይ የቅዱሳን ሕይወት ያስተምራል፣ መንገድ ያሳያል። የጽድቅ ጎዳና ናቸው እነሱ። ወደ እግዚአብሔር የምንቀርብበት ቅድስና ምን እንደሆነ መቼስ ቅድስና ሳይኖር እግዚአብሔር ጋር መድረስ አይቻልም። የቅድስናውን የመጀመሪያ እስከ መጨረሻ ቅድስናውን ሕይወት አባቶቻችን ቅዱሳን ናቸው የሚያስተምሩንና ቤተክርስቲያናችን በዚህ ልክ ቅዱሳንን ታከብራለች፣ ታስተምራለች። መጽሐፍ ቅዱሳዊ ነው። ያረጉትም መጽሐፍ ቅዱስ ላይ አርገዋል። እንደ ኤልያስ አርገዋል። መጽሐፈ ነገሥት ካልዕ ምዕራፍ 2 ቁጥር 16 ላይ በእሳት ሰረገላ ተነጠቀ፣ ኤልያስ አረገ፣ እስካሁን ሞትን አልቀመሰም። መጽሐፈ ሄኖክ ምዕራፍ 4 ላይ፣ ኦሪት ዘፍጥረት ምዕራፍ 5 ላይ ሄኖክ ተሰወረ፣ ተከብተ ሄኖክ ተሰወረ። ዋልቦ ዛይመረ ሀበ ተከብተ፣ ሄኖክ የተሰወረበትን ምድር የሚያውቅ የለም ዘእንበለ እግዚአብሔር ባሕቲቱ። ያንን ምድር የሚያውቀው ማን ብቻ ነው? እኛ የምናውቀው ደብረ ዳሞ ላይ እንደወጡ ነው አባታችን አይደለም። ከዚያ ተሰወሩ። የተሰወሩበትን ቦታ ግን እዚህ ነው ብሎ ፍጡር አይተረጉመውም። ማን ነው የሚያውቀው? እግዚአብሔር ነው። ስለዚህ መጽሐፍ ቅዱስ ነው መሰወር ማለት ነው። ቅዱሳንን መስበክ ቅድም ነገርኳችሁ። ዘሌዋውያን ምዕራፍ 11ን አንብቡት። ሮሜ መልእክትን ምዕራፍ 8ን አንብቡት። ቅዱሳንን በዓለም ላይ እንዴት አድርጎ ታላቁ ሐዋርያ ቅዱስ ጳውሎስ ሰበከ። አልጠግብ ሲል ጊዜ አጠረውና ጊዜ አጥሮብኛል አለ። ምን አጠረብኛል? ጊዜ አጥሮብኛል። ምን ብዬ ልንገራችሁ? እንግዲህ ምን እላለሁ? ምንስ እናገራለሁ ብሎ ባንክሮ ትምህርቱን ዘግቶታል። የቅዱሳን አባቶቻችን በረከት በሁላችን ላይ ይደርብን። የእናታችን አማላጅነት የቅዱሳን ጸሎት አይለየን። ንስሐ ገብተን ሥጋው ደሙን ተቀብለን